አይደለም እያወራን ሰማኛለህ ስለሱ አይደለም ተረጋጋ አንተ እየዋሸሽኝ ከሆነ ስለ እያንዳንዷ ነገር እየዋሸሽኝ ከሆነ እገልሻለሁ እያልኩ ምን ያህል ቆይ ምን ያህል ተከፍሏችሁ ዝም በይ ከዚህ በኋላ ምንም እንድትናገር አልፈልግም ፈጥረ ስለማይታወቅ ሁላችሁም በተጠንቀቅ ሆናችሁ ያያችሁ አካባቢውን ቃኙት እነሱ በፊት ግን ማለት ነው ህግ አካል ጋር ከመቅረብሽ በፊት አንቺንም ቢሆን ባልሽን ማለት ነው መጀመሪያ እኔ ነኝ ፍርዳችሁን መሰጣችሁ አመነስ ዝም በይ እኮ ማናችሁ እናንተ ዝም ብሎ ዝው ብሎ መግባት አሸናፊ በካለውት ማለት ነው በዚህ አጋጣሚ ነው አሸናፊ የጠፋብኝና እኔ ራሴ የት እንዳለ ምንም አላወቅኩም እስቲ እሱም ያለበትን ሁኔታ እስቲ ያሳውቁኝ በጣም ምክንያቱም አሁን ራሱ እናንተ ስትመጡ እኔ እሱ የላካችሁ ነበር የመሰለኝ እውነት ለመናገርና በጣም ስለፈራው ለዛ ነው እኔ የተጠራጠረ እንዳትገቡ ምናምን ብዬ ከለኳልኳችሁ ለዛ ነው ምንድነው ለጎረምሳ ምንድነው ከይዙ ቆይ ያልገባኝ ነገር ግልጽ ያልሆነልኝ ነገር አለ ይኸውልህ ይሄ የምታየው ክሩ ይሄ ጎረምሳ ምናምን ይሄ የምታየው ካሜራ አንተ ላይ የሚፈጥርብህ ምንም አይነት ጉዳት የለም እና ስጠይቃቸው አሸናፊ የሚባል ሰው ነው ያገኘሁት እዛ ቦታ ላይ ማለት ነውና አሸናፊ ነው ይሄንን ነገር ሳዋራው ችግር የለውም እንደሚሆነው እናደርጋለን ስራት አይኖርም አንተ ራስህ የምታደርገውን ግን እያሰብክ ነው ለዚህ ነው የጠራሽኝ ማለት ነው አዎ ለዚህ ነው የጠራውክ እኔ ደግሞ መሄድ ባለብኝ እርቀት ምን ያለበትን ሁኔታ እኔም አላወቅኩም ማለት ስልክ ብደውልም ስልኩም አይሰራም ያለበትን ናፊን የት እንዳስገባችሁት አንቺና ባልሽ ተመሳጥራችሁ እና ደግሞ ከዚህ ስራ ጀርባ ማን እንዳለ እያንዳንዱን ነገር እንድትነግሪኝ ይፈልጋሉ ተረጋጋ አንተ አየው ታውቂዋለሽ ለመደባበቅ ምናምን አትሞክሪ ወንድምነኝ ካርገን እንኳን አልበላው ነው እኛም ራሳችን እንፈልጋለን ሊረዳሽ ነበር ረድቶሽ ነበር አይደል ይሄን ነገር እንደዚህ ብትሰራኩ ላይፍ ይስተካከላል የተሻለ ገንዘብ ታገኛላችሁ ህይወታችሁ ይቀየራል ሲል ምንድነው በየ ኮሙኒኬት አደረኩት ያለውን ነገር አስረዳኝ ስለዚህ ከአሸናፊ ጋር በዚህ መንገድ እየሄዳችሁ ከሆነ አሸናፊ የት ነው ያለው ያው ለጊዜው ስልኩም የተለያዩ መረጃዎችን ማግኘት አልቻልኩም መሄድ ባለብን ርቀት ግን ብዙ ጊዜ የተገናኘን የሆነ ስቴፕ ላይ እየሄድን ያለን ታመጣ ነው ይሄዳል ምን አባክ ልታመጣ ነው ስርዓት ይኖርክ ነው አዎ ስርዓት ይኖርክ በስመ አብ ወወልድ ወመንፈስ ቅዱስ ምንድነው የተፈጠረው ምንድነው ነው አሁን አሸናፊ ሞቶ ይሁን ምን ውስጥ ገብቶ ይሁን የሚታወቅ ነገር የለም አይደል እንዴ ምንድነው አላስገባም ምናምን የምትዩ አንቺ ወይ ትርሲት መከራኔ ቀር ሰው ሲያድነኝ በመሃል ታርጋም ላይ ሞክሬ ነበር ልችል አልቻልኩም ድብደባና የሰው ብዛት አጋጣሚ ሰው ሲመጣ ላይ አልቻልኩም እና አፋፍሰው ነው አንዴ መኪና ውስጥ ከተው ይዞትልም ያሉት ሰላም ጤና ፍቅር አንድነት የምንመኝላችሁ ውድ የመብረቅ ቻናል ቤተሰብ ተከታታዮች ሁላችሁም በያላችሁበት ሰላማችሁ ይብዛ እያልኩኝ እንግዲህ ዛሬ አዲስ በጠቆመን መሰረት ወደ የመሬት ኬዝ ወደ ተያዘበት ቤት ማለት ወደ እህትና ወንድም ቤት ሄደናል ማለት ነው እዛ አካባቢ ደርሰን አሁን ኢንትሮን እየሰራውላችሁ ያለሁት ማለት ነው እሺ የአሸናፊ ሚስትና የአሸናፊ የጓደኛ የጴጥሮስን ጉዳይ በእነሱ ጉዳይ ላይ ያላችሁን አስተያየት ስትሰጡ ያው ኮሜንቶችን ብዙ ለማንበብ ሞክሬያለሁ ነገር ግን እኔ አሁን ወደ አዲስ ወደ ሰጠኝ መረጃ ሄጄ ላጣራ ስለሆነ ያንን ጉዳይ እናንተ ኮሜንት ያደርጋችሁበትን ጉዳይ ልውል እንዲያጣራልኝ ለሱ አሳልፌ ሰጥቻለሁ ማለት ነው እኔ እንግዲህ አሁን አዲስ በነገረኝ መሰረት ወደ ፍርድ ቤት ደረሰባቸው ማለት ስለ መሬት ጉዳይ ክርክር ወዳለባቸው አሸናፊ ወደ ያዘው ኬዝ የአሸናፊ ያዘውን ኬዝ የሰጡት ሰዎች ጋር እነሱ ጋር ልገባ ነው ማለት ነው እንግዲህ ውስጥ ገብቼ ደግሞ ምን እንደሚፈጠር ምን እንደሚሆን አብረን ምናየው ይሆናል ማለት ነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩላለሁ እንግዲህ ያው ከናንተ የምንፈልገው አንድ ነገር ብቻ ነው ለዚህ ቻናል አዲስ ይሆናችሁ ካላችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ሁኑ እንዲሁም ሰብስክራይብ ያደረጋችሁ ደግሞ ቤተሰብ የሆናችሁ ሰዎች ላይክ ኮሜንት በማድረግ አስተያየታችሁን እንድትለግሱን እንፈልጋለን ማለት ነው የናንተ ላይክ እና ኮሜንት እኛን ያበረታናል ብዙ ስራ እንድንሰራ ስለሚያደርገን ይሄን ነገር እንድትተባበሩን እንፈልጋለን ማለት ነው ስለዚህ ተመልካቾቻችን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እሺ እንግዲህ ተመልካቾቻችን የእህትና የወንድሙ የውርስ ቤት ሰፈር ተጠቁመን ኦሬዲ እዛ ደርሰናል ማለት ነው እስቲ ጠንቀቅ እያላችሁ ምን እንደሚፈጠር ስለማይታወቅ ሁላችሁም በተጠንቀቅ ሆናችሁ ያያችሁ አካባቢውን ቃኙት እንግዲህ ሰፈሩ ደርሰናል ማለት ነው ወደ ውስጥ ገብተን ደግሞ የሚፈጠረውን ነገር አብረን ምናየው ይሆናል ማለት ነው እስቲ አብረን እንግባ ወደ ውስጥ ይሄኛው ነው ፀሐይ ነው የተባለው ስሟ የሴቷ ስም ፀሐይ መሰለኝ
እንዴት ነሽ ፀሐይ? ሰላም ነው? እንዴት ነሽ? ሰላም ነው? ኧረ እንዴት ነሽ? መግባት ይቻላል? ዝም ብሎ መግባት ይቻላል እንዴ? ካላስቸገንሽ ማለት ያው እኛ እኛ የመጣ ነው አሸናፊ እናንተን ኬዝ ይዞ ነበር እና እኛን እንድንጨርሱ ስለላከን ነው እዚህ የመጣ ነው። ማን አሸናፊ ማን ነው? እስቲ ተረጋጋ አንተ። አይ ያው ታውቂዋለሽ፣ ለመደባበቅ ምናምን አትሞክሪ። አይ ተረጋጊ። ነው ለእናንተ ጥቅም ነው እኮ እዚህ የመጣ ነው፣ ለእናንተ ጥቅም ነው አይደል እንዴ? ለእናንተ ጥቅም እስከሆነ ድረስ አሁን ይኸውልሽ እዚህ አካባቢ ጭቅጭቅ ከመፍጠር ውስጥ ገባ ብለን እናውራ እኮ። ማናችሁ እናንተ? ዝም ብሎ ዝው ብሎ መግባት አይደል? አሸናፊን የላከን እያልኩሽ ነው እኮ። እሺ አዲስና አሸናፊን ታውቂያቸዋለሽ። እኛ ኦልሬዲ ሁሉንም ነገር አጣርተን ቼክ አድርገን ነው እዚህ የመጣነው። እና ታዲያ ዝም ብሎ መግባት ይቻላል እንዴ? ለእናንተ ጉዳይ ስንል እኮ ነው። አሁን ይኸውልሽ ጥቅሙ ለእናንተም ለእኛም ነው። ኦልሬዲ አሁን እዚህ ኬዝ ውስጥ እጃችን ገብቷል። እጃችን እስከገባ ድረስ ደግሞ ፍትህን ሳናሰፍን ፍትህን ሳናረጋግጥ ከዚህ ኬዝ አንወጣም ማለት ነው። ይኸውልሽ እሱ ቼክ ማድረግ ያለበትን ነገር ቼክ ያድርግ። እየገባ ቼክ ይኸውልሽ ለኛ ለጥንቃቄ ነው። ላንቺም ለኛም ጥቅም ነው። ትሰሚኛለሽ? ላንቺም ለኛም ጥቅም ነው። ስለዚህ ተረጋግተሽ አሁን ገብተን ማውራት ያለብን ነገር እናውራ አንድ ላይ። እንደሱ ነው የሚሻልሽ ላንቺም። ስለዚህ እንግባ። እኔ እባክሽ ግቢ። ቤትሽ ቅድሚያ እንዳልገባ ነው እባክሽ። ቆይ ስለምንድን ነው ልታወሩ የመጣችሁት? እስቲ ንገረኝ። ምንድነው አሸናፊ? እኔ አሸናፊን ሲጀመር እኔ ምንም አውቀው ነገር የለም። ይኸውልሽ ምንም ለመደባበቅ ለመዋሸት ምናምን አሁን አትሞክሪ። እናንተ ማናችሁ ሲጀመር? ማናችሁ እናንተ? ነግሬሻለሁ እኮ አስረግጬ ነግሬሻለሁ እኮ አሸናፊ የአንቺና የወንድምሽን ኬዝ ይዞ ነበር አይደል? እሱን አይመለከትም። እሱ የሚመለከተው ነገር የለም። ነግቢ ምንድነው የምታወሪው? ግቢ ተባልሻል እንዴ? በዚህ ሁኔታ እንድናናገርሽ ለምንድን ነው የምትፈልጊው? እኛ እኮ ተረጋግተን ለማውራት ነው የምንፈልገው አይደል? ስለዚህ ተረጋግተሽ ያለውን ነገር መነጋገር ያለብንን ነገር እንነጋገራለን ማለት። ስለዚህ አሁን ይኸውልሽ ካሜራውን እናስተካክልና በሰከነ በተረጋጋ ሁኔታ መናወር ይሆናል ማለት ነው። ካሜራውን አስተካክልልኝ እስቲ። እሺ እንግዲህ ተመልካቾቻችን ያው ፀሐይን አነጋግረናት አረጋግተናት ኦልሬዲ ልናወራ ነው ማለት ነው። ማለት አሸናፊ እንደላከንና የእሷን ኬዝ ደግሞ አሸናፊ ይዞ እንደነበረ ይታወቃልና አሸናፊ እንደላከን አምና ተማምነን ልናወራት ተረጋግተን እዚህ ጋር ቁጭ ብለናል ማለት ነው። ያው ነገሮችን መጀመሪያ እንደዚህ አትገቡም ምናምን ስትለን የነበረበት ምክንያት ደግሞ እንግዲህ ወንድሟ እንደሚታወቀው እሷ ላይ ጉዳት ለማድረስ ስለሚፈልግ ማለት የሆነ ነገር ያደርገኛል በሚል ነው እስካሁን ድረስ አትገቡም በማለት ስትከለከለን የነበረውና እኛ ትክክለኛ የአሸናፊ ጓደኞች መሆናችንን ስታረጋግጥ ደግሞ ገብተን እንድናወራት ፈቃደኛ ሆናልናለች ማለት ነው። እሺ እንግዲህ ኦዲየንስ በደንብ እንዲረዳሽ ከስምሽ ጀምሮ አሁን ስላለሽበት ሁኔታ፣ ስለምትኖሪበት ቤት፣ ስለ አጠቃላዩ እስቲ ገለጽ አድርጊልኝ። እሺ ስሜ ፀሐይ ይባላለሁ። የምኖረው እዚሁ አካባቢ ነው የምኖረው። ተከራይቼ ነው የምኖረው። ያው ከዚህ በፊት ማለት እዚሁ አካባቢ ስትይኝ ግን ማለት ይሄ ቤት ያንቺ አይደለም? አይ ተከራይቼ ነው የምኖረው፣ የኔ ቤት አይደለም። ገብቶኛል። ማለት ተከራይተሽ ኦልሬዲ የምትኖሪው ግን እዚህ ቤት ነው? አዎ ተከራይቼ ነው የምኖረው። እና ያው ከዚህ በፊት ያው ከእናትና ከአባታችን ጋር ስንኖር በጣም ጥሩ ኑሮ ነበር የምንኖረው። ያው እነሱ ከሞቱ በኋላ ግን ወንድሜም የራሱ ሆነ እሱም ሲወጣ እኔም ተከራይቼ መውጣት ጀመርኩ ማለት ነው። ግን ያው ጥሩ ኑሮ ነበር የምንኖረው ከእናትና ከአባታችን ጋር ስንኖር እና በቃ በአባታችንና በእናታችን ምክንያት ነው እነሱ ከሞቱ በኋላ ጥሩ ኑሮ ነበር የምንኖረው። ጥሩ ነገር ነበረን። ከወንድሜ ጋርም ጥሩ ፍቅር ነበረን። አሁን ላይ ግን ምንም ፍቅር የለም እና ወንድሜም በቃ በጣም ብዙ ነገር እያደረሰብኝ ስለሆነ እኔም በቃ ተከራይቼ መኖርን መረጥኩ ማለት ነው። እሺ ማለት አልገባኝም ግን ማለት አሁን ኦልሬዲ እሱም ከቤት ወጥቶ ተከራይቶ ነው የሚኖረው፣ እኔም ተከራይቼ ነው የምኖረው ነው ያልሽኝና እና ታዲያ ማለት የእናት የአባታችሁ ቤት አለ አይደለ? እዛ ቤት ላይ አሁን ማን ነው እየኖረ ያለው? ማንም እየኖረ አይደለም። የእናትና የአባቴ ቤት ስለሆነ በእንትን ክርክር ላይ ናቸው ማለት በህግ ተይዟል ቤቱ ማለት ነው። ስለዚህ እሱም አንዳንድ ጊዜ ደን ቼክ እናደርጋለን፣ ግን አሁን ክስ ላይ ስለሆነ አልጨረስነውም ጉዳዩን ማለት ነው። እሺ ማለት አሁን ላይ አሁን ኦኬ ማንም እዛ ቤት ኦልሬዲ አይኖርበትም፣ ክርክር ላይ ነው ያለው መሬቱ። ለዛ እሺ በህግ ስር ነው ያለው። እሺ ግን ማለት አሁን አንቺ እንዴት ነው እየኖርሽ ያለሽው? ማለት በምን አይነት ሁኔታ ውስጥ ነው እየኖርሽ ያለሽው? የምትተዳደሪው በምንድን ነው? ያው እዚህ የምተዳደረው መስተንግዶ ሰርቼ ነው። የቤቱን ክራይ የምከፍለው፣ ምግብ ወር አስቤዛ የማደርገው ያው መስተንግዶ ሰርቼ ነው ራሴን የማስተዳድረው ማለት ነው። አሁን ያለሁበት ሁኔታ እንደዛ ነው። እሺ ስለዚህ ራስሽን በራስሽ ነው የምታስተዳድሪው ማለት ነው። ማለት ግን የሚያግዛችሁ ዘመድ ወይ ደግሞ አጎት ሊሆን ይችላል፣ አክስት፣ ይሄ የቅርብ ሰው የሚባል ሰው አንቺን ሊያግዝ የሚችል ሰው ማለት
ህይወትሽን ከባድ ላለማድረግ ህይወትሽን ለማቅለል የሚያግዝሽ ምንም አይነት ሰው የለም? አይ የለም፣ ማንም ሰው የለም። ወንድሜ ነበረ ማለት ወንድሜ በቃ ማለት ሰው የማይሆን ሰው እያመጣ ጓደኞቹን በቃ የሆነ የማይሆን ነገሮችን እያመጣ ስለሆነ በዛ ምክንያት ከወንድሜ ጋር ብዙም ግንኙነት የለንም። ከአክስቶች ጋርም እንደዛው ያ እናትና አባታችን ከሞቱ በኋላ በቃ እነሱም አልፈለጉንም በሰዓቱ ማለት ነው። ስላልፈለጉን እኛም ደግሞ ማንም የሚረዳን ሰው የለም። ሁለታችንም እሱም የራሱን እኔም የራሴን ኖሮ ነው የምኖረው። እሺ እንግዲህ እንደነገርሽኝ ሁሉም ነገር በዛ ሁኔታ ውስጥ ሆኖ እሺ ወንድምሽ ሚስት አለው አግብቷል ወይስ ብቻውን ነው የሚኖረው? እሱን የማውቀው ነገር የለም እስካሁን ብቻውን እንደሚኖር ነው የማውቀው። አይ ወንድምሽ ነው እንዴት ነው ምንም የማውቀው ነገር የለም ማለት የፍቅር ጓደኛ ጀምሯል እኮ አይደለም እያልኩሽ ያለሁት። እኔ እያልኩሽ ያለሁት ትዳር አድርጓል ወይ ማለት አግብቷል ወይ እያልኩሽ ነው። ያ ወንድ ልጅ አይደለ ማለት ገባ ወጣ ነው እንጂ መጣ አንዳንድ ቀን በወር አንዴ በሁለት ወር አንዴ ነው የሚመጣው ማለት ዲቴል በስልክ እኔም ስፈልገው እሱም ሲፈልገኝ ነው የሚደውለው እንጂ እንደዚህ በጎም ነገር እኔን ከኔ ጋር ያለው ሪሌሽንሺፕ እንደ ድሮ አይደለም። ማለት እናትና አባታችን በነበሩ ታይም ፍቅር ነበረን። የተለያየ በጣም ብዙ ቦታ ነበር የሚሰጠኝ። ግን በቃ እኔም ሰላም አልፈልገው ነው ምክንያቱም በቃ ብዙ ነገሮችን ሴራ እያደረገብኝ ስለሆነ እኔም አልፈልገው። እሺ ማለት አሁን ምክንያቱም አንዴ ከስራ እየመጣው በጓደኞቹ ሊያስደበድበኝ ሞክሯል። እኔ በምን ኬዝ እንደሆነ አላውቅም። ምናልባት እንደው በቤቱ ኬዝ ይመስለኛል። ምክንያቱም ውርሱን ወደ እኔ ስም አድርጊ አሁን ክስ ላይ ነው ያለነው። ስለዚህ ክሱ ሲያልቅ ወደ እኔ ስም አዙሪ እያለ በጣም እየጨቀጨቀኝ ስለሆነ እኔ አላምነውም። ሲጀመር እምነቱም ስለሌለኝ ብዙም እንትን የለኝም ማለት ከኔ ጋር ቀርቦ እንትን እንዲለኝ አልፈለኩም። እሺ ማለት ኦልሬዲ አሁን ክርክር ላይ ነው ያላችሁት በመሬት ጉዳይ ምናምን እና ማለት ይሄ ሁሉ ነገር ከተፈጠረ በኋላ ከወንድምሽ ጋር ትደዋወላላችሁ፣ ትገናኛላችሁ? አይ አንገናኝም። ለምን መሰለ በጣም የምጠረጥረው በጣም ምክንያቱም አሁን ራሱ እናንተ ስትመጡ እኔ እሱ የላካችሁ ነበር የመሰለኝ እውነት ለመናገር እና በጣም ስለፈራው ለዛ ነው እኔ የተጠራጥሬ እንዳትገቡ ምናምን ብዬ ከለኳልኳችሁ ለዛ ነው። ስለዚህ እኔ ምንም ብዙም ግንኙነት የለኝም እንዲኖረኝም አልፈልግም። ምክንያቱም እኔ ስለ ቤቱ ጉዳይም ኬዝ አልቆ የምንከፋፈለውን ነገር ተከፋፍለን እኔም የድርሻዬን እሱም የድርሻውን ወስዶ ከኔ ብገላገል ነው የሚሻለኝ። ለምን መሰለ በጣም ብዙ ነገር ነው እያደረሰብኝ ያለው። እኔ ያለሁበትን ሁኔታ እኔ ነኝ የማውቀው። ስለዚህ እኔ አልፈልግም፣ እንዲጠጋኝም አልፈልግም። ለዛ ነው እኔ ወደ እኔ እንዲመጣ ያልፈለኩት። እሺ ማለት ቅድም አሁን ሊያስደበድበኝ በጓደኞቹ ሞክሯል ምናምን ብለሽኛል። ግን በሰዓቱ ሊያስደበድብሽ ሞክሮ ለፖሊስ የማሳወቅ ነገር ይሄን ነገር ወደ ህግ ቦታ ሄዶ ለመፍታት ምናምን የሞከርሽው ነገር የለም? ያው ምንም ቢሆን መቼስ ወንድሜ ነው፣ አሳልፌ ለምን እሰጣለሁ? እሱ ክፉ ነገር ቢያደርግ እኔ ክፉ ነገር ማድረግ የለብኝም አይደል እንዴ? የእግዚአብሔር ቃልም እኮ አይፈቅድም እንደዚህ። ስለዚህ ለምን ነገ አሁን ላይ ዛሬ ለማደርገው ነገር ነገ የሚጸጽተኝን ነገር ለምን አደርጋለሁ? ገባ? እሱ ክፉ ቢሆን እኔ ክፉ መሆን የለብኝም። እሱም የኔን ባህሪ ስለሚያውቅ ነው እንደዛ ያደረገው፣ ምንም አታረገኝም ብሎ ነው። ስለዚህ እኔ ለምን ህግ ድረስ ለምን የሚያስገደኝ? ህግ ድረስ ብሄድማ ህግ ሊከለክል ይችላል፣ ህግ የፈለገውን ነገር ሊያደርግ ይችላል አይደል እንዴ? ግን ወንድሜ ነው፣ ምንም ቢሆን ወንድሜ ነው፣ አንድ ያለኝ ወንድሜ ነው። ስለዚህ ማድረግ ማለት ህሊናም ስላልፈቀደ ነው፣ ለዛ ነው ያላደረኩት። እሺ ማለት ወንድምና እህትነታችሁ እንዴት ነው? ማለት በእናትም በአባትም አንድ ተመሳሳይ ናችሁ ሁለታችሁ? አዎ ተመሳሳይ ነኝ። ከአንድ እናት ከአንድ አባት ነው የተፈጠረው። እሺ ይሄን ነገር መጀመሪያ ማለት ወደ ክርክር ውስጥ ከመግባታችሁ በፊት ስለ መሬቱ ጉዳይ በሽምግልና ሊሆን ይችላል፣ ራሳችሁ ብቻችሁን ሊሆን ይችላል፣ ስለ መሬቱ ጉዳይ አውርታችሁ ታውቃላችሁ? ስለ መሬቱ ጉዳይ ማን ከሱ ጋር ነው? ከወንድምሽ ጋር ማለት ነው? አዎ ከዚህ በፊት አውርተናል። በስነ ስርዓቱ ነበረ ያወራነው። ማለት ክሱን ከመጀመራችን በፊት በትክክል ቁጭ ብለን አውርተናል። ስለ መሬቱም ስለ ሁሉ ነገር ማለት ነው። ስለ ቤቱም ንብረት ሁሉ ነገር አውርተናል። ደህና ነበረ። ከአንድ ወር ከሁለት ወር በኋላ ነው የተለወጠብኝ። በቃ በገባ ቁጥር ይጨቀጭቀኛል። እኔ ጭቅጭቁን ጠልቼ ነው ራሱ እኔ ተከራይቼ መኖር የጀመርኩት ማለት ነው። በቃ ራስ ጉዳይ ራስ እንደፈለግክ አድርግ ብዬው ነው ቤቱን ትቼለት የወጣሁት እና ያለውበት ሁኔታ እኔ ነኝ የማውቀው። ግን በቃ እኔ ከማይሆን ጓደኞቹ ጋር እየዋለ ይመስለኛል ባህሪው የተቀየረብኝ እንጂ ተነጋግረናል። ከዛ በፊት በሰላም ነበር የተነጋገርነው። ያው እሺ ማለት ምናልባት አሁን እሱ እንደ አንዳንድ ቦታዎች እንደ አንዳንድ ሀገር ባህል መሰረት ሴት ልጅ መሬት አይገባትም የሚል ነገር አለ። ምናልባት እሱን ነገርም አስቦ ሊሆን ይችላል ብለሽ ታስቢያለሽ? እኔ እንጃ እሱን አላውቅም። አስቧል ብዬ አላስብም። ማለት ጭቅጭቁ አሁን እዚህ ጋር ማለት
ኦልሬዲ ወደ ክርክር ገብታችኋል። ወደ ፍርድ ቤት ጉዳዩ ወደ ፍርድ ቤት ሄዷል አይደለ? የመሬቱ ጉዳይ እዛ ድረስ ከመድረሱ በፊት እናንተ እንዲህ እንካፈል ብላችሁ እርስ በርስ ተቀራርባችሁ ማለት ያወራችሁት ነገር ምክንያቱም ለምንድን ታውቂያለሽ የምጠይቅሽ አሁን ኦልሬዲ ጥዬለት ነው እንደፈለገ እንዲያደርገው ጥዬለት ነው የወጣሁት ምናምን እያልሽኝ ነው እና ጥዬለት ይውጣ ካልሽ ሲጀመር ፍርድ ቤት መሄድ ምን ያስፈልጋል? እንደፈለገ ያድርገው ብለሽ ካሰብሽ ማለት ነው። ስለዚህ እንዴት ነው እንትን ልትይው ቻልሽ? ማለት ወደ ፍርድ ቤት እንዴት ሊሄድ ቻለ ጉዳዩ? ማለት ሲጀመር ማለት ነው እናት አባት ሲሞቱ እኮ ወደ እናትና አባት ሲሞቱ ግዴታ እንደው ለልጆቻቸውን አይደል እንደሚወርሱት የሞት ምንድነው ወረቀት ታጽፈ ነው የምታስገባው። ግዴታ ማስገባት አለበት ሁለታችንም እንድንካፈል ማለት ነው። ስለዚህ ህግ ማወቅ አለበት። ህግን ለኛ ያለውን ነገር አይቶ ፍትህ መስጠት አለበት አይደል እንዴ? ማለት ስሙ ሲጀመር አልተዘዋወረም ገና በእነሱ ስም ነው ያለው። ስለዚህ ለማዘዋወር በእኛ ስም ለማዘዋወር ግዴታ የሞት ደብዳቤ መግባት አለበት። እነዚህ ሰዎች በህይወት እንደሌላቸው ማለት ነው። ማለት እናት አባታችን በህይወት እንደሌሉ ግድ ህግ ማወቅ አለበት። በዛ ኬዝ ነው እኛ ደብዳቤውን ያስገባነው። ገባ? ስለዚህ ስም ለማዞር እንጂ ወደ ፍርድ ቤት ይሄድ ነው ክርክር ውስጥ አልገባንም እያልሽኝ ነው? አዎ ስም ለማዞር ነበር የገባ እንትን ያልነው ማለት መጀመሪያ ደረጃ እኮ ተነጋግረናል። በቃ መካፈል ያለብንን ቤቱ መሸጥ ካለበት የሚሸጥና እንደሚሆነው እናደርጋለን። ንብረቱንም ቢሆን እንካፈልና መሆን ያለበት ነገር ይሁን ተባብለን ተነጋግረናል። ማለት እንደዚህ ተነጋግራችሁ ተማምናችሁ ከሆነ ተማምነን ከጨረስንም በኋላ እኔ አይዶን ነው ማለት በምን በኩል ህግ ድረስ ማለት ይሄው ደብዳቤ ካስገባ ነው በኋላ እንዴት ህግ ድረስ ራሱ ሊሄድ እንደቻለ አላውቅም። ምናልባት ከኔ ጀርባ ያደረገው ነገር ሊሆን ይችላል ብዬ ነው የማስበው በኔ ጥርጥር ማለት ነው። እና ወረቀቱን ካስገባ ነው በኋላ ግዴታ ህግ ማወቅ አለበት። ህግ አውቆ መሸጥም ካለበተኛ በራሳችን ስም ከተዘወረው በኋላ ወይ ይሸጣል ወይ ደግሞ መሆን ያለበት ነገር እናደርጋለን ብለን ተስማምተናል። መጀመሪያ ደረጃ ከተስማማን በኋላ ነው ነገሮች ሁሉ እየከረሩ የመጡት ወደ ሌላ ነገር እየቀየሩት ማለት ነው። እኔም ባላሰብኩት መንገድ እነ ነገር ያልኩ እንደፈለገ ይጫወትበት ብዬ እኮ ጥዬለት ነው። የሰው ልጅ መጀመሪያ ደረጃ ሰላም ነው አይደል የሚያስፈልገው? ሰላም ነው ትልቁ ነገር። ሰላም ሲኖረው ነው አንተ በህይወት መኖር የምትችለው። እዚህ ጋር እየመጣ እየጨቀጨቀ እየሰከረ እየመጣ እንደፈለገ እየሆነ እኔ ሰላምን አጣው። በቃ ለምን ብቻዬን አልኖረው ብዬ ጥዬለት ወጣሁ። እኔ አይዶን ነው በምን በኩል አድርጎ ህግ ድረስ እንደሄደም እኔ ከደብዳቤ ውጪ ስም ከማዘዋወር ውጪ ሌላ ማውቀው ነገር የለም። ከተጨቃጨቀን በኋላ በጣም በቃ ብዙ ደረጃ ላይ ተደራረሰ ከሱ ጋር ማለት ነው። ከዛ እኔም ተከራይቼ ወጣው። በቃ እንደፈለገ ይሁን ብዬ መቼም ሰላም ነው እኔ ሰላም ስለፈለኩ ነው በሰዓቱ። እና በዚህ አጋጣሚ ከሱ ጋር እየተጨቃጨቅን በጣም ብዙ የማይሆን ነገር ውስጥ በምንገባበት ጊዜ የእናንተ ሚዲያ በጣም ነው መከታተለው። በጣም በቃ መፍትሄ ስለምትሰጡ ብዬ ብዙም ሚዲያችሁን ስለምከታተላቸው እና ስጠይቃቸው አሸናፊ የሚባል ሰው ነው ያገኘሁት እዛ ቦታ ላይ ማለት ነው። እና አሸናፊ ነው ይህንን ነገር ሳዋራው ችግር የለውም እንደሚሆነው እናደርጋለን ይህንን ሀሳብ ይሰጠኝ እሱ ነው በዚህ ጉዳይ ላይ ማለት ነው። እሺ ከአሸናፊ ጋር ይህን ኬዝ ከጀመራችሁ ምን ያህል ጊዜ ሆናል? ምናልባት 1 ወር ይሆናል። ከጀመርን 1 ወር ይሆናል። ኦኬ እሺ ከጀመራችሁ ኦልሬዲ 1 ወር አካባቢ ሆኗችኋል ኬዙን እና በ1 ወር ውስጥ የተፈጠረ ነገር እዛ ማለት በኬዙ ላይ የተቀየረ ነገር ወይም ደግሞ የተፈጠረ ነገር ያገዘሽ ነገር አለ? አዎ መፍትሄ ሰጥቶኛል። ብዙ ነገሬን ቀይሮታል እንትን ለመናገር ምክንያቱም ብዙ መረጃዎችን እየሰጠኝ ነበረ እና የተለያየ ችግሮችንም ፈቷል። ከወንድሜ ጋር ያለኝም ግንኙነት እኔም ደግሞ ያለሁበት ሁኔታ መፍትሄ ሰጥቶኛል እግዚአብሔር ይስጠው። እና አሁን እየጠበቅኩ ነው ያለሁት ማለት ከሱ ጋርም ከወንድሜ ጋርም ውርሱን ተከፋፍለን በቃ ውሳኔ ላይ ነበረ እየጠበቅኩ ያለሁት ማለት ነው። በዚህ አጋጣሚ ነው አሸናፊ የጠፋብኝ እና እኔ ራሴ የት እንዳለ ምንም አላወቅኩም። እስቲ እሱም ያለበትን ሁኔታ እስቲ ያሳውቁኝ። ስለዚህ አሁን ማለት ከዚህ በኋላ ላለው ጉዳይ ማለት ኦልሬዲ ፍርድ እየጠበቅኩኝ ነው ብለሽኛል እና ከዚህ በኋላ ላለው ጉዳይ አሸናፊ ያስፈልግሻል አንቺ? አዎ ለውሳኔው አሸናፊ በጣም ያስፈልገኛል። ምክንያቱም መጨረሻ ደረጃ ላይ ነው ያለሁበት ሁኔታ ማለት ነው። ምክንያቱም ውሳኔ ጠብቂ ብሎኛል፣ ብዙ መረጃዎችን ሰጥቶኛል፣ ብዙ ነገር ረድቶኛል ብያለሁ። ስለዚህ ግዴታ አሸናፊ ያስፈልገኛል። አሁን ያለበትን ሁኔታ እኔም አላወቅኩም ማለት ስልክ ብደውልም ስልኩም አይሰራም። ያለበትን ሁኔታ ስጠይቃቸውም እነሱም ምንም መፍትሄ ሊሰጡኝ አልቻሉም፣ አሸናፊ የሚያውቁ ሰዎች ማለት ነው። ስለዚህ አሸናፊ ግዴታ ያስፈልገኛል፣ በጣም ነው የሚያስፈልገኝ። እሺ እንግዲህ ወንድምሽ የት እንዳለ ታውቂያለሽ አሁን ላይ? አሁን የት እንዳለ አላውቅም እውነት ለመናገር እና እስቲ ምናልባት
የሚገኝበትን አጋጣሚ ፈልጋለሁ። ማለት ይሄ ጉዳይ እንትን እስኪል ድረስ ተገናኝታችሁም ተደዋውላችሁም አታውቁም? ምናልባት አሁን ኦልሬዲ የፍርድ ጉዳይ ወደ ፍርድ ቤት ከሄደ ግዴታ ለጉዳዩ ሁለታችሁም አስፈላጊ ስለሆናችሁ ፍርድ ቤት መገኘታችሁ አይቀርም፣ ይታወቃል። እዛ ብቻ ነው ፍርድ ቤት ብቻ ነው የምትገናኙት? ሌላ ግንኙነት የላችሁ? ምንም አይነት ግንኙነት የለንም። እሱም በሚያስፈልግበት እኔም በማስፈልግበት ጊዜ እዛው ነው የምንገናኘው። እሺ ያው ነገሩን ለማቅለል እኛ መፍታት ከቻልንም እዚሁ መፍታት እንድንችል ወንድምሽን አሁን ብትጠሪው እዚህ መምጣት ይችላል? ብደውልለት ይመጣል። ለሆነ ጉዳይ ነው የፈለኩት እና ብሎ ይመጣል። ኦኬ ቤትሽን ያውቀዋል ማለት ነው? ያውቃል። ግን ያው 1-2 ቀን ነው የመጣው እኔ ከገባው ማለት ነው። እሺ ያው ማለት ብዙ ፍራቻ ነበረብሽ። ነገር ግን እኔ አሁን እንግዲህ ሊያስደፈድበኝም እየሞከረ ነው ብለሽ ነበረ ማረዲ። አሁን ይሄ አሁን ያለሽበት አካባቢ ያን ያህል ይሄ ከአደጋ የሚጠብቅ አይነት አካባቢ አይደለም። ማለት ገብቶ የፈለገውን ነገር ማድረግ ይችላል። ከዚህ በፊት ሊያስደበድበኝ ሞክሯል ምናምን ብለሻል። ግን እንዴት ቤትሽን እንዲያውቅ ፈለግሽ? ማለት እንዴት ሊያውቅ ቻለ ይሄን ቤት? ያው የዛኔ ቅድም እንደነገርኩ በጓደኞቹ ሊያስደበድበኝ ሞክሯል ያልኩት እኮ መቼም እሱ በተከራየበት ጊዜ ጓደኞቹ ያውቁታል። የተወሰነ ጓደኞቹ ያውቁታል ይሄን ሰፈር ማለት ነው። እዚህ ሰፈር ጓደኞች አሉት እኮ። ማወቁ ለአንቺ ጉዳት የለውም ወይ ነው የምልሽ? እሱማ ጉዳት አለው ማወቁ። ግን በዚህ ጉዳይ ነው የጀመርነው ኬዝ ስለሚያውቅ በዛ ጉዳይ ነው የፈለኩት ብዬ ብጠራው ይመጣል። እሺ ምንም ይዋጥ ነገር አልነገርሽኝም። ግን ይሁን ለማንኛውም አሁን ኦልሬዲ እስቲ ስልክሽን አውጪና ደውይለትና የሚመጣም ከሆነ ያለውን ነገር እዚህ ቦታ ላይ እሱ መጥቶ መፍታት ከቻለን አንድ ላይ መፍታት እንድንችል እስቲ ደውይለትና እንዲመጣ አድርጊው። እሺ እንግዲህ ቤተሰቦች አማኑኤል የእሷን ጥሪ አክብሮ ያው ምንም ቢሆን አሁን ግጭት ላይ ቢሆኑም ብዙ የመሬት ክርክር ላይ ቢሆኑም አለመስማማት ላይ ቢሆኑም ጥሪዋን አክብሮ እንግዲህ እዚህ ድረስ ቤቷ ድረስ ተገኝቷል ማለት ነው። እንግዲህ ተመልካቾቻችን ያለውን ነገር እዚህ ጋር መፍታት ከቻለን እኛ መንፈታው ይሆናል ማለት ነው የነሱን ጉዳይ። አማኑኤል እንኳን በደህና መጣ። መልካም። መጀመሪያ ደረጃ የመጣሁበት ኬዝ አልገባኝም። ምን ፈልገሽ ነው የጠራሽኝ? ወይም ደግሞ ስለእናንተ ግልጽ የሆነልኝ ነገር የለም። እሺ ማለት እኛ እንኳን ያው እህትህ እንድጠራህ ያደረግነው እኛ ያው በእናንተ መሀል ያለውን ግጭት እናውቃለን እና ያን ግጭት ነገሮች በጣም ከመባባሳቸው በፊት ሌላ ነገር ውስጥ ከመግባታችሁ በፊት እዚሁ መፍታት ከቻለን ነገሮችን ለመቋጨት ነው እዚህ ድረስ የጠራንህና ለዛ ነው የጠራንህ። ብለሽ ደግሞ ድጋሚ ካሜራ ፊት ለፊቴ ላይ ያስቀመጥሽ የፈለገው ህይወቴን መስዋዕት አደርጋለሁ እንጂ ማለት ነው። ምንድነው ይሁላ ጎረምሳ? ምንድነው ኬዙ? ቆይ ያልገባኝ ነገር ግልጽ ያልሆነልኝ ነገር አለ። ይኸውልህ ይሄ የምታየው ክሩ ይሄ ጎረምሳ ምናምን ይሄ የምታየው ካሜራ አንተ ላይ የሚፈጥርብህ ምንም አይነት ጉዳት የለም። ይሄ ሁሉ ሰው የመጣው ይኸውልህ ሰላም ለማስፈን ፍትህን ለማረጋገጥ ነው እንጂ የቆመው ለሌላ ነገር አይደለም እዚህ። ስለዚህ ምንም አይነት ፍራቻ ሳይኖርብህ ስላለው ነገር አውርተን ነገሮችን እንድፈታ ነው ይሄ ሁሉ ሰው የመጣው። ስለዚህ አንተ ተረጋጋሉ። የጀመርነው ፕሮሰስ አለ፣ የሄድንበት ርቀት አለ አይደለ? እስከዛ መታገስ የሚከብድሽ ነገር ምንድነው? በመጀመሪያ ደረጃ ደግሞ ግልጽ ያልሆነልኝ ነገር እስከዚህ ስቴጅ የሚያደርስ ነገር አይደለም። በቃ እኔ ፕሮሰስ እያደረኩኝ ነው ያለውን ነገር በሚችለው ነገር አፕዴት አድርጋታል። መግባባት አልቻለም። እዚህ ወልህ አማኑኤል ተረጋግተህ ያለውን ነገር እንድናወራ ነው የምንፈልገው። ምንም የምንረጋጋበት መንገድ አይኖርም አንደኛ ደረጃ። ምክንያቱም ችግሩን ከሀስከፈ ለመፍታት ብዙ ርቀት ሄደናል። የተለያዩ ነገሮችን እየቆሰቆሽ ወደኋላ ነው እየመለሹ ያለሽው ማለት ነው። ስለዚህ መሄድ ባለብኝ መንገድ እየሄድኩኝ ነው ያለሁት። እስከዚህ ስቴጅ የሚያደርስ ወይ ደግሞ ይሄን ያህል ወከባ የሚያስፈጥር ነገር የለውም። ዝም በል አንተ ጎረምሳ እያመጣህ አይደል እያስደበደብከኝ ያለው? የምትሰራውን ስራ ታውቃለህ? አሁን ምንድነው አሁን የምታወራው? ለምን ስነ ስርዓት አይኖርም? አንተ ራስህ የምታደርገውን ግን እያሰብክ ነው። ለዚህ ነው የጠራሽኝ ማለት ነው? አዎ ለዚህ ነው የጠራሁክ። እኔ ደግሞ መሄድ ባለብኝ ርቀት ሁሉ ልታመጣ ነው። ይሄዳል። ምን አባክ ልታመጣ ነው? ስርዓት ይኖርህ። ነው። አዎ ስርዓት ይኖርህ። እኔ የተሻለ ስቴጅ ላይ ሄጃለሁ። ነገ ግን ራስሽን ይቆጭሻል ማለት። ዝም በል እሺ። አሁን ጭቅጭቅ አልፈልግም። ሙሉ ሪያሊቲ ብላችሁ ትሰማላችሁ። ሁለታችሁም ትሰማላችሁ። እኔ እዚህ ጋር የመጣሁት የእናንተን ጭቅጭቅ ዝባዝንኬ ልሰማ አይደል። እኔ ይኸውላችሁ በእናንተ ኬዝ ምክንያት አንድ የምወደው ወንድሜ ጠፍቷል። የት እንደገባ አይታወቅም። እናም እሱ ስላለበት ጉዳይ ላጣራ ነው የመጣሁት። የእናንተን ይሄን የመሬት ጉዳያችሁን ልሰማ ወይም ደግሞ ላዳምጥ አይደለም እዚህ ድረስ የመጣሁት። ስለዚህ አሁን ይኸውላችሁ እያንዳንዳችሁ ለምጠይቃችሁ ጥያቄ ስለወንድም የምትለው ምንድነው? ስለምጠይቃችሁ ጥያቄ ወንድምን እኛ አድርገን እኮ አልበላው ነው። እኛም እኛ ራሳችን እንፈልጋለን። ሊረዳሽ ነበር ረድቶሽ ነበር አይደል? የምትፈልጊው ከሆነ ማለት ነው።
አንድ ነገር እንደውም እናንተ ናችሁ የደበቃችሁት። ሰሚኛለሽ? አሁን እናንተ ናችሁ የደበቃችሁት። እንደውም በቃ መፍትሄ እንዳይሰጠን ማለት ነው። ምክንያቱም መፍትሄ እስካሁን ተረጋግቼ ያወራሁሽ ይኸውልሽ፣ እስካሁን ተረጋግቼ ያወራሁሽ በቃ በክብር ላወራሽ ስለፈለኩ ነው። እያንዳንዷን ነገር ይኸውልሽ አሁን ስለ አሸናፊ ኬዝ እኮ በእናንተ ጉዳይ ምክንያት ነው። ወንድሜ የት ይግባ የት ይሁን ምን ይሁን ይሙት ይኑር እንኳን አናውቅም። ይሄ ሁሉ የሆነው በእናንተ በሁለታችሁ ምክንያት ነው። ሁለታችሁ የጀመራችሁት ኬስ ካለ ራሳችሁ እንደፈለጋችሁ ጨርሱ። ከዛ ውጪ ግን እኔ የጀመርኩት ፕሮሰስ ወደ ኋላ እሺ። አንተ አሸናፊን ታውቀዋለህ? አሸናፊ የሚባል ሰው ታውቃለህ? ታውቀዋለሁ። የት ነው የምታውቀው? ይሄን ፕሮሰስ ብዙ ስቴጅ የሄደልን ሰው ነው። እኔ መሄድ ባለብኝ ርቀት እየሄድኩኝ ነው እና ትንሽ ትልቁን እኔ ኮሙኒኬት ላላረግሽ ይችላል። ከአሸናፊ ጋር መሄድ ያለብኝ ስቴጅ እየሄድኩ ነው ያለሁት። አንቺ ከአሸናፊ ጋር አንዴ ተረጋጉ። አንቺ ዝም በያልኩሽ አንዴ ላውራው ልጠይቁ በስንት ሰዓት ልጠይቀው። አንቺ ተረጋጊ አሁን። ስለዚህ ከአሸናፊ ጋር በዚህ መንገድ እየሄዳችሁ ከሆነ አሸናፊ የት ነው ያለው? ያው ለጊዜው ስልኩም የተለያዩ መረጃዎችን ማግኘት አልቻልኩም። መሄድ ባለብን ርቀት ግን ብዙ ጊዜ እየተገናኘን የሆነ ስቴፕ ላይ እየሄድን ያለ ነው። አሸናፊን ለመጨረሻ ጊዜ ያገኘው መቼ ነው? ዛሬ ሳምንት አካባቢ አግኝቼዋለሁ። እሺ፣ ስትገናኙ አሸናፊ በምን ሁኔታ ላይ ነበር የነበረው? የዛሬ ሳምንት ላይ ደህና ነበረ። ስልኩም ይሰራልኝ ነበረ። ከሳምንት በኋላ ነው እኔ ስልኩን ማግኘት ያልቻልኩት እና እኔ ያለውን ነገር መሄድ ባለብኝ ርቀት እየሄድኩኝ ነው ያለሁት። ለርቀት በዚህ ርቀት ነው መሄደው ምናምን የምትለውን ነገር አሁን መቀበል አልችልም። ይኸውልህ አሁን እኔ የሚያሳስበኝ አሁን ይኸውልህ ስለናንተ ስለ መሬት ጉዳይ አይደለም። ከዚህ ከመሬት ጉዳይ የሚበልጥ የአንድ ዜጋ ወይም ደግሞ የአንድ የወንድማችን ነፍስ አደጋ ላይ ስለሆነ የሱ ነገር ነው አሁን እያስጨነቀኝ ያለው። ስለዚህ ይኸውልህ አሸናፊ ለመጨረሻ ጊዜ የተገናኘኸው አንተ ነህ አይደል? ስለዚህ ከሷ በኋላ ነው ያገኘኸው ማለት ነው። አዎ። እሺ ምን አወራችሁ? ምንም ጥሩ ስቴጅ ላይ እየሄደ እንደሆነ ነው ያለኝ ነገር በደንብ ኮሙኒኬት አደረግን። ጥሩ ስቴጅ እየሄደ እንደሆነ ከዛ በኋላ ደግሞ ያን ያህል አፕዴት እያደረክ ኮሙኒኬት አለማድረግም ትችላለህ። እኔ እነግራታለሁ ብየዋለሁ። በዛሽ ጋፕ ውስጥ ነው ይሄን ሳምንት እና 4 ቀን ስልኩ አልሰራልኝም። እሺ ማለት አሁን በዚህ መሬት ኬዝ ላይ ሲጀመር ያንተ ፍላጎት ምንድን ነው? ማለት ከሷ መንጠቅ ነው ፍላጎትህ ወይስ ደግሞ ከሷ የበለጠ ይገባኛል የሚል ነው? ምንድን ነው ፍላጎትህ? ማለት ኦልሬዲ ህግ ድረስ ልትሄዱ የቻላችሁበት ምክንያት መጀመሪያ ደረጃ ማለት ነው። ምክንያቱም እራሳችሁ ተነጋግራችሁ እያንዳንዷን ነገር ፈታችሁ በስነ ስርዓት መካፈል የምትችሉበት መንገዶች ብዙ ነበሩ፣ አማራጮች ብዙ ነበሩ። ምክንያቱም ፍትሐዊነትን ካሰብክ ማለት ነው። ሊያጨቃጭቃችሁ የቻሉ ማለት በፍርድ ጉዳዩ ላይ ላትስማሙበት የቻላችሁበት ምክንያት ማለት የአንተ ፍላጎት ምንድን ነው? ምንም የተለየ ፍላጎት ኖሮኝ አይደለም፣ ግን ቢያንስ ይሄ ሀብትና ንብረት አንድ ሴት ያዘችው ማለት ለማንኛውም ጎረምሳ መጫወቻ ነው ሊሆን የሚችለው። ስለዚህ አግባብ ባለው መልኩ እኔ ማኔጅ እያደረኩኝ የሚያስፈልጋትን ነገር እየተሟላላት ራን ይደረጋል እንጂ ተሸጦ ተከፋፍሎ ገንዘቡ የሚወድምበት መንገድ እንዳይኖር ነው። ህግ እኮ እንደዚህ አይፈቅድም አይደል እንዴ? ህግ እንደዚህ አይፈቅድም። ህጉ የሚለው ምንድነው? ሁለታችሁም ልጆች ናችሁ፣ ሁለታችሁም ወራሽ ናችሁ፣ እኩል የሚገባችሁን ነገር እንድታገኙ ነው ህጉ የሚፈቅደው አይደል እንዴ? ስለዚህ አንተ የበላይ ሆነህ እኔ ተቆጣጥሬ እሷን የሚያስፈልጋትን ነገር ሰጣታለሁ ምናምን የማለት መብቱም እንትኑም የለህም ሲጀመር አይደል እንዴ? ስለዚህ አንተ በየትኛው ህግ መሰረት ነው እንደዚህ ልታረግ የፈለከው? አንደኛ ያልተረዳው ነገር አለ። እዚህ ስቴጅ እስኪደርስ ድረስ ማለት ነው እሷ እየሄደችባቸው ያሉት መንገዶች ጤናማ ስላልሆኑ ነው እዛ ውስጥ የከተተኝ ማለት ነው። ከተለያዩ አካላቶች ጋር ኮሙኒኬት እያደረገች አልፎ ተርፎ ራሱ አሁን ከናንተ ጋር እንደዚህ አይነት ነገር መድረሷ ራሱ ማለት ነው ጤናማ አይደለም። እኔ ጋር ትረስት ኖሯት እምነት ኖሯት ያለውን ነገር ብትረዳ ይሄ ሁላ ኮተት ውስጥ አንገባም ነበር ማለት ነው። ምንድነው ይሄ ሁሉ ኮተት ውስጥ አንገባም? አንቺ ዝም በይ። ምንሰሪው ስራ እኮ ነው ያውቃለሁ። ዛሬ ራሱ አሁን የሰራሽው ስራ ታውቂያለሽ። ለማስደረግ ነበር ያንተ ሐሳብ አይደለ? ግን አልታይሳካልም። ህግም አይፈቅድልም። ይሄን እሱ ችግር የለውም። መሄድ ባለበት ትሄዳለሁ። ችግር የለውም። የህግ ነገር ታውቃለህ። በት ነገር ጤናማ አይደለም። በኋላ ይቆጭሻል። ጤናማ አይደለም። ጤናማ አይደለም። ራስ እየሰራህ ያለው ለምን ሰራታ ነው? ምንም አልልሽም። በኋላ ግን ይቆጭሻል። ምን ነው የሚቆጭኝ? እስቲ እየሰራሽ ይኸው አውራሽ ዛሬ ራሱ የሰራሽው ድንገት ደወልሽ መጣሁ ምን ይሁንሽ? ምንድነው አሁን ስለተጠየቅ ነው እንደዛ የምትለው? እውነቱ እንዳይወጣ ነው? እውነቱ እንዳይወጣ ስለፈለክ ነው? ተናገር። ችግር የለውም። የእናንተን ጉዳይ በቀጣይ የምንፈታው ነገር ይሆናል። እሺ አሸናፊ እዚህ ኬዝ ውስጥ ሲገባ ኦልሬዲ እሷ ነች የጠራችው አይደለ? እንዴት አክሴፕት አንተ እንዴት ተቀበልካት? ማለት ስለ አሸናፊ ምን ታውቃለህ? የምታውቀው ነገር አለው? የመጀመሪያ ደረጃ
መረጃዎችን ወስጃለሁ። ልክ ለምሳሌ እኔ እኮ አሁን ቀና ነገሮችን ተንተርሼ እኮ ከመሄድ ወደ ኋላ አላልኩኝ። ሄጄ ኮሙኒኬት ሳድ በሚደረግበት ሰዓት ላይ አንተ ጋር እኮ አይደለም ኮሙኒኬት ያደረገው እኮ ከኔ ጋር ነው ኮሙኒኬት። መጀመሪያ ተረጋጊና በስልሳ ቁጥር ይልሽ ካልሆነ አስወጥቼሽ ነው እሱን ብቻውን ማውራው። ትክክለኛ መረጃ አይደለም እኮ እየሰጠክ ያለው። እኔ ይልሽ መስማት ባለብኝ ልኩ ሰምቼ እኔ መቀበል ያለብኝን በእኔ መንገድ እቀበላለሁ። ስለዚህ አንቺን የሚመለከትሽ ነገር አሁን ተረጋጊና እሱ የሚያወራውን ነገር እንሰማዋለን ማለት ነው። እና እየጠየቅኩህን ጥያቄ እየሰጠክ እኮ ስላልሆነ ነው እኮ ለዛ ነው እኮ እኔ የምጨቃጨቀው ወድጄ አይደለም። ስለዚህ ትክክለኛ መረጃ ስጥ። ራስ ነው ሁሉም ነገር አበላሽኩ አንተ ነው ሲጀመር። ትክክለኛው መረጃ ለምን አትሰጥም? ራስን ላለማጋለጥ ነው እኮ ተናገር። ትክክለኛውን ነገር ተናገር። ለምን እንድንጨቃጨቅ ለምን? እሺ ከዚህ በኋላ የምትናገሪ ከሆነ ግን ማለት ነው ከዚህ በኋላ የምታወሪ ከሆነ አንቺን አስወጥቼሽ ብቻውን ነው ላወራው የምገደደው። ስለዚህ ተረጋግተሽ የምታወሪ ከሆነ በስነ ስርዓት ቁጭ ብለሽ አውሪ። እንግዲህ አሁን ይኸውልህ ስለምጠይቅህ ስለ እያንዳንዷ ጥያቄ በስነ ስርዓት መልስ ትሰጠኛለህ። ማለት መጀመሪያ ደረጃ አንተ አሸናፊ ኦልሬዲ እሷ ነች ሚዲያውን ስለምታውቅ እንዲህ አይነት ጉዳዮችን ስለሚፈታ ኬዞችን ስለሚፈታ ሚዲያ ላይ አይታ አሸናፊን የጠራችው እሷ ነች። እሷ አሸናፊን ስትጠራው አንተ እንዴት ዝም ብለህ ተቀበልከው? ማለት የእሷ ሰው ሊሆን ይችላል ብለህ አሁን እንደምታወራው ከሆነ እሷ ብዙ እያሴረች እንደሆነ በስር ውርስ ለመውሰድ እየጣረች እንደሆነ ማለት አጠቃላይ ውርሱን ለመውሰድ እየጣረች እንደሆነ ነው የተናገርከው። ስለዚህ እንዲህ በሆነበት ምክንያት እሷ ያመጣችውን ሰው አምነህ ተቀብለህ ነገሩን ይፈታልናል ብለህ እንዴት አሰብክ? እኔ የህግ አካል ጋር ያለኝ እምነት የተሻለ ስለሆነ የህግ አካል ስለሆነ ያለውን ነገር ባግባቡ በዚህ ሰዓት የህግ ሰውም ይገዛል ማለት ገንዘብ በዚህ ሰዓት የማይሰራው የማይገዛው ነገር የለም አይደል እንዴ? ምናልባት የህግ ሰውም ይገዛል፣ ምንም ጥያቄ የለውም። ጠበቃም ይገዛል። ፍርድ ቤት የፍርድ አካላትን በቃ ፍርድ ያሰፍናሉ ብለህ የምታስባቸው አካላት በሙሉ በገንዘብ እንደሚገዙ ይታወቃል። ስለዚህ እንዴት አመንካት አንተ እሷን? እኔ እሷ ላይ ትረስት ኖሮኝ አይደለም 100% የምናገረው ማለት ነው። ልጅየውን በአካል አግኝቼ ኮሙኒኬት ባረኩበት ሰዓት ላይ የሚነግረን መረጃና አካሄዶቹን በነገረን ሰዓት ላይ ግልጽ ሆነልኝ ማለት ነው። ቢያንስ ማገዝ የሚችልባቸው ነገሮች በዚህ መልኩ መሆን ያለባቸውን እኔ የማላቃቸውን የእውቀት ጋቦች ሸፍኖልኛል ማለት ነው። ለምሳሌ አንዳንዴ በኃይል በጉልበት ወይ በሳንቲም ተሯሩጠ ልትፈታው የማችለውን ነገር አካሄዱን ሲነግረኝ ትረስት አደረብኝ። ከዛ በተነሳ ነው ከሱ ጋር ኮሙኒኬት እያደረግን ያለን። እስከ ቅርብ ድረስ ራሱ አብረን ነው ኮሙኒኬት እያደረግን የነበር። እሺ ስለዚህ እሷ ባመጣችሁ ሰው አመንኩና ሁሉ ጉዳይን ሰጥቼው እንዲፈታልኝ አደረኩ እያልከኝ ነው። እሺ እንደዛ ካረጋችሁ አሁን በመሃል እናንተ ላይ እኔ ምንም ሊገባኝ ያልቻለው ጉዳይ ነገሩ እየተፈታ ባለበት ሁኔታ እሷንም ኦልሬዲ ልታስደበድባት ሞክረህ ነበር በጓደኞችህ ምናምን። ይሄ ሁሉ ነገር ለምን አስፈለገ መጀመሪያ ደረጃ? ሲቀጥል ደግሞ አሸናፊ እዚህ ጉዳይ ውስጥ ከገባ በኋላ እንደምታውቀው በዚህ ኬዝ ምክንያት ህይወቱ አሁን ምን ላይ ይሁን የት ይግባ የት ይድረስ የምናውቀው ጉዳይ የለም። ስለዚህ አሁን የምታውቀውን ነገር ማለት የሁሉ ነገር ድራማና ፊልም ነው። ይኸውልህ እንዳለ ፋይሎቹ አፕዴት እንዲደረጉ የተደለቱ ፋይሎች ተመልሰው እንዲገኙ ተደርጓል። የሱም ስልክ ላይ የሷም ስልክ ላይ ባለትዳር እንደሆኑና ያው የጋብቻ ፎቶአቸው ከአዲስ ጋር የተጻጻፉት መልእክቶች በቀርቡላ ከአዲስ ጋር እያወሩ ነበር። ቁጭ በይ ብዬሽ ነበር አንቺ ሲጀመር እያንዳንዱ መረጃ ፊልም ነበር እስካሁን ሲሰሩ። ምን ያህል ተከፍሏችሁ? ዝም በይ ቁጭ በይ። ከዚህ በኋላ ምንም እንድትናገር አልፈልግም። አንተም ብትሆን ከዚህ በኋላ ይኸውልህ ምንም አይነት እንቅስቃሴ እንድታደርግ አልፈልግም። አባላቶች ሁላችሁም በተጠንቀቅ ሆናችሁ ጠብቁ። እነዚህ በጣም የለመዱ ሴረኛና የተረገሙ ሰዎች ናቸው። ምን ያህል ተከፍሏችሁ? ምን አይነት ሴረኛና በጣም አራመኔስ። ዝም በይ ቁጭ በይ። አንዴ ካሜራ አጥፋለሁ። ቆይ ምን አይነት ዘመን ላይ ነው የደረስን? ቆይ እንደዚህ እንድትሆኑ እኔ እኮ በጣም ነው የምትገርሙት። ግን አንቺ ድራማ በጣም የምትችሉት የት ነው? ቲያትር ምናምን ተምረሽ ታውቂያለሽ? አይደለም ቲያትር ምናምን ተምራችሁ ታውቃላችሁ? አንቺም ባለቤትሽም ቲያትር ምናምን ትሰራላችሁ እያልኩሽ። የምን ቲያትር ነው የምንሰራው? እንደዚህ ማስመሰል ከቻላችሁ ማለት ይሄን ያህል እንደዚህ ጥግ ድረስ እንደዚህ ሪላክስ አድርጋችሁ ማለት ቆይ ከየት አመጣችሁት? ማለት የምሬን ነው እኮ። አይ ንገሪኝ እስቲ እንዲሁ ንገሪኝ። ቲያትር ምናምን ሰርተሽ ታውቂያለሽ? አንቺም ቢሆን ባልሽ። የምን ቲያትር ነው የምታወራው?
እኔ ምንም የማውቀው ነገር የለም። ድራማ ነው እንዲህ ማስመሰል ነው። ከዚህ በላይ ድራማ አለ? እሺ በቃ እነግርሃለሁ፣ እውነቱን እነግርሃለሁ እውነቱን። ይኸውልሽ ይሄ ሁሉ ስራ እኮ የእሱ ነው የእኔ አይደለም። ይሄ ሴራ ምናምን ከተጋባችሁ ምን ያህል ጊዜያችሁ? እኔ እኮ ራሴንም እንድጠራጠር ራሴን ቆይ ማን ነው የሚታመነው በዚህ ሰዓት? ምንድነው የምትነግሪኝ? እውነቱንማ እኮ እኔ ቢሆንልሽ ጓደኞቼ ማጣራት ባለባቸው መልኩ አጣርተው አመጡት እንጂ እናንተማ እኮ በዚህ ልክ ቀጥላችሁ መረጃውን አዛብታችሁ ወደ ሌላ ነገር መስመር ልታስቀይሩን ነበር እያሰባችሁ ነበር። አይደለም እንደዛ አይደለም። ምን ማለት እንዴና እንዴት ነው? እና እንዴት ነው? የፈለገ ችግር ውስጥ ብትሆኚ እንዲህ አይነት ድራማ በሰው ህይወት ላይ የሰው ህይወት በጠፋበት ሁኔታ ላይ የሰው አካል ጉዳት በሆነበት ሰዓት ላይ እንዴት እንዲህ አይነት ነገር ለመስራት ቻልሽ አንቺ? ነገሮችን ባሰብኳቸው ቁጥር የባሰ እየጋልኩና ሌላ ነገር ውስጥ እየገባሁ ነው ያለሁት። አሁን ይኸውልሽ እዚህ ኬስ ውስጥ ገብታችሁ አሸናፊን የት ነው ያረጋችሁት? የት ነው ያስገባችሁት? ሰምኛለሽ አይደል? አሸናፊን አላቀው ምናምን የሚለውን ነገር ካንቺ መስማት አልፈልግም። አይደለም አንዴ አዳምጠኝ። ምንድነው ማዳምጥሽ? ተናገሪ። ነገር ምንም ማቆ ነገር የት ነው ያስገባችሁት? አሸናፊን የት ነው ያስገባችሁት? መጀመሪያ አሸናፊን የት ነው ያረጋችሁት? እዚህ ኬዝ ውስጥ እንዲገባ ያደረገው ማን ነው ሲጀመር? ንገሪኝ ያልኩሽ ነው። ቆይሽ ልንገርክ በስነ ስርዓት ማትነግሪኝ ከሆነ ማለት ነው እያንዳንዳችሁን አንቺንም ሆነ ባልሽን ዘረማንዘርሽን ነው ማጠፋው። ትሰሚኛለሽ አይደል? እኔ ምንም ማቆ ነገር የለም። ለምን አትረዳኝም? እኔ ምንም ማቆ ነገር የለም። ስለዚህ ነገር ምንም ማቆ ነገር እሺ፣ ስለምታውቂው ስለያንዳንዷ ነገር ንገሪኝ። አንቺ ነሽ አሁን ይኸውልሽ እዚህ ኬዝ ውስጥ አሸናፊ እንዲገባ ያረኩት እኔ ነኝ፣ ጉዳዩን እንዲፈታ ያረኩት እኔ ነኝ፣ ቻናላችሁን መከታተለው እኔ ነኝ ብለሽኛል አይደል እንዴ? ስለዚህ አሁን አሸናፊን የት እንዳስገባችሁት አንቺና ባልሽ ተመሳጥራችሁ እና ደግሞ ከዚህ ስራ ጀርባ ማን እንዳለ እያንዳንዱን ነገር እንድትነግሪኝ ይፈልጋሉ። ሰምኛለሽ አይደል? እያንዳንዷን ነገር ይሄ ሁሉ ስራ የባለቤቴ ስራ ነው። ይኸውልሽ ካልሆነ ግን ማለት ነው መታያቸው የህግ አካላት አሉ። ከነሱ በፊት ግን ማለት ነው ህግ አካል ጋር ከመቅረብሽ በፊት አንቺንም ቢሆን ባልሽን ማለት ነው መጀመሪያ እኔ ነኝ ፍርዳችሁን የምሰጣችሁ። ሰምኛለሽ አይደል? ይሄ ሁሉ እንዲሆን ማትፈልጊ ከሆነ ከዚህ ስራ ጀርባ ያለውን ሰው እና ደግሞ እያንዳንዷን ነገር እዚህ ነገር ውስጥ አሸናፊን እንዴት እንዲገባ እንዳረጋችሁት እያንዳንዷን ነገር እንድትነግሪኝ ፈልጋለሁ። ሰምኛለሽ አይደል? ስለዚህ ጉዳይ ምንም የማውቀው ነገር የለም፣ ግን ያለውን ነገር እነግርሃለሁ። ንገሪኝሽ፣ የምታውቂውን ነገር ንገሪኝ። እኔ ያለሁበት ሁኔታ በጣም ችግር ውስጥ ነው ያለሁት። በጣም ተቸግሬ ነው ያለሁት። ስለዚህ ባለቤትሽ ማለት አማኑኤል ትክክለኛ ስሙ ነው? አማኑኤል መጀመሪያ ደረጃ? አዎ ትክክለኛ ስሙ ነው። ይኸውልሽ እየዋሸሽኝ ከሆነ ግን ማለት ነው ሰምኛለሽ አይደል? እየዋሸሽኝ ከሆነ ስለ እያንዳንዷ ነገር እየዋሸሽኝ ከሆነ እገልሻለሁ እያልኩሽ። እሺ በቃ እነግርሃለሁ። እሺ ይኸውልሽ የባለቤቴ ስራ ነው ብያለሁ እኮ። ስሙ ትክክለኛ ነው ወይ? መጀመሪያ ደረጃ ከመጀመሪያ ጀምሮ ነው እያንዳንዷን ነገር እንድትነግሪኝ የሚፈልገው። ይኸውልህ አንድ ነገር ልንገርክ፣ ይሄ ሁሉ ስራ የባለቤቴ ስራ ነው እያልኩ እኮ ነው። እኔ ምንም የማውቀው ነገር የለም። አድርጌ የተባልኩትን ነገር ነው ያልኩት። ምክንያቱም ያለሁበት ሁኔታ በጣም ችግር ውስጥ ነው ያለሁት። በገንዘብ ነው እንደዛ ሊያደርግ የቻለው። ስለዚህ ይኸውልሽ ትሰሚኛለሽ፣ ከዚህ ሴራ ከዚህ ጥንስስ ጀርባ ያለውን ሰው እንድትነግሪኝ እፈልጋለሁ። ቆይ እነግርሃለሁ። እስቲ ተረጋጋ። እሺ ተረጋጋ አትበይኝ። ተረጋጋ እንድትይኝ አልፈልግም። አሁን ይኸውልሽ ተረጋጋ ምናምን እንድትይኝ ሳይሆን የምፈልገው ስለምታውቂው ነገር ስለእያንዳንዷ ነገር እንድትነግሪኝ ነው የምፈልገው። ትሰሚኛለሽ አይደል? አንቺ ተረጋጋ ስላልሽኝ መረጋጋ አይነት ሰው አይደለሁም። እሺ እነግርሃለሁ፣ ችግር የለውም። ይሄ ሁሉ ስራ የባለቤቴ ስራ ነው ብያለሁ። ሲጀምር እኔ ስለዚህ ነገር ምንም የማውቀው ነገር የለም። ያለሁበትን ነገር ደግሞ አሳውቄሃለሁ አይደል? ነግሬሃለሁ። ችግር ውስጥ ነው ያለሁት። ምንም ትዳራችን ላይ እኔና አንቺ እንደዚህ አይነት ስራ እንስራ መሆን ያለብን እንደ እህትና እንደ ወንድምነት ሆነን ነው መስራት ያለብን አለኝ። እሺ ብዬ እኔ ስራውን ተቀበልኩት። ለምን ህይወታችን የሚለውጥ ነገር ነው ብዬ ስላሰብኩ ማለት ነው እንጂ ይሄ ነገር ውስጥ እንገባለን ብዬ በምንም ታምር አላሰብኩም። እና ይሄ ሁሉ ሴራ የእሱ ሴራ ነው እንጂ እኔ ምንም የማውቀው ነገር የለም። ስለዚህ እኔ ምንም የማውቀው ነገር የለም። ከዚህ በስተጀርባ ያለው ባለቤቴ አማኑኤል ነው እያልሽኝ ነው? አዎ አማኑኤል ትክክለኛ ስሙ ነው? አዎ ትክክለኛ ስሙ። እሺ እንደውም እሱን እኔ ቼክ ማድረግ ባለብኝ መልኩ እኔ ቼክ አደርገዋለሁ። ነገር ግን እዚህ ጉዳይ ላይ ትሰሚኛለሽ አይደል? እዚህ ጉዳይ ላይ አሸናፊ የት እንዳለ የምታውቂ አይነት ሰው ከሆንሽ፣ ሲቀጥል እየዋሸሽኝ አንድ ነገር እንኳን ከነገርሽኝ መሀል ላይ ውሸት አግኝቼበት ድንገት ካገኘሁበት እንደምገልሽ ወቂሽ። አሁን እሷን አስወጡልኝ። ነይ አስገቡልኝ እሱን። እሺ አርቲስት አማኑኤል እንዴት ነህ? ደግሞ ምን አለች?
ደግሞ ምን አለች ምናምን ትለኛለህ እንዴ? ቆይ ይሄን ያህል ማለት ይሄን ያህል ቲያትር ለመስራት ማለት አሁንም ድረስ አንተ ልታምን አልቻልክም ማለት ይሄን ያህል እንትን ደረትህን ያሳበጠው ምንድነው? እንዴት ነው ነበር? ምንድን ነገርከኝ? ልጅ ማላምንበት ትልቁ ኬስ ስለሷ አይደለም እያወራህ ያለው ትሰማኛለህ አይደል? ስለሷ አይደለም እያወራህ ያለው ተረጋጋ። እሺ ተረጋጋ። መጀመሪያ ከዚህ በኋላ ለምነግርህ ነገር ይኸውልህ ቲያትር አይደለም የምፈልገው። ስለ እያንዳንዱ ነገር በስነ ስርዓት እንድትነግረኝ የምፈልገው። ተረጋጋ መጀመሪያ። ምን ሆነህ ነው አንተ? ጭራሽ ከኔ ጋር አንተ ግብ ውስጥ ልትገባ ነው የምትፈልገው? መጀመሪያም ነግሬሃለሁ፣ ልጅቱ በጣም ተዋሻለች። ግብ ውስጥ ልትገባ ነው አይደለም? ስለጮህ እኮ ላምን አልችልም። እኔ እኮ ሲጀመር እሺ እንግዲህ አማኑኤል ማውራት ባለብን መልኩ ያወራን ይመስለኛል። አሁንም ልትክድ እየሞከርክ ነው አንተ። ይኸውልህ ትሰማኛለህ አይደል? ምንም ነገር መካድ አትችልም። በዚህ መሀል ኦልሬዲ እያንዳንዷን መረጃውን አግኝተንባችኋል። አንተና ፀሐይ ባልና ሚስት እንደሆናችሁ እና ደግሞ ከዚህ በፊት ማንም ይንገረኝ ማን እኔ ማጣራት ባለብኝ እያንዳንዷን ነገር አጣራለሁ። ሲቀጥል ደግሞ አዲስ ከሚባል ከኛ ክሩ ከሆነ ልጅ ጋር ያደረካቸውን ቴክስቶች የተደለቱ ቴክስቶች እኛ እጅ ደርሶናል። እኛ ዛሬ እዚህ እንደምንመጣ እያንዳንዷን ድራማ ፈጥራችሁ እንድታወሩ የጻፈላችሁ አንተና አዲስ ያወራችሁት እያንዳንዷ መረጃ እጃችን ላይ አለ። ስለዚህ ወለ ከዚህ በኋላ አንተ ምንም አታመጣም። እኛ እንኳን ብንተውህ አሁን ነው ህግ አንጠልጥሎ እስር ቤት የሚያስገባ። ሰማኛላ። ስለዚህ ወለ ለአንተ የሚጠቅመው እያንዳንዷን ነገር ያረካትን ነገር አምነህ ተቀብለህ ለኛ ሁሉንም ነገር ነግረህን ፍርድህ እንዲቀልልህ ማድረግ ብቻ ነው የምትችለው። ምክንያቱም በዚህ መሃል የሰው ህይወት ጠፍቷል። የሰው ህይወት ችግር ውስጥ ገብቷል። የሰው አካል ጎሏል። ብዙ ነገር ነው የተፈጠረው። እዚህ ወንጀል ውስጥ ደግሞ በዋናነት ተሳታፊው አንተ ነህ። ስለዚህ አማኑኤል ይኸውልህ ስለ እያንዳንዷ ነገር እንድትነግረኝ እፈልጋለሁ። አሸናፊ የት ነው ያለው? እኮ ቅድም ነግሬሃለሁ። አሸናፊ እስከ ሳምንት ድረስ ኮሚኒኬት እያደረግን ነበረ። አሁንም ማይሆን ውሸት ነው እየዘባረቀ እየነገርከኝ ያለው። ይኸውልህ ከሳምንት ትሰማኛለህ አማኑኤል? ከዚህ በኋላ እኔ ሌላ ግብግብ ውስጥ መግባት አልፈልግም። ይኸውልህ ከዚህ በላይ በሌላ መንገድ እንድናወራ ፈልገህ ከሆነ እኔ ለአንተ ጉልበትም አላወጣም። እዚህ የተሰበሰቡት ክሮች ይታዩሃል አይደለ? እንደፈለጉ እንዲያረጉ መስጠት እችላለሁ፣ ግን ያ ሁሉ ነገር እንዲሆን አልፈልግም። ስለዚህ ስለምታውቀው ስለ እያንዳንዷ ነገር እንድትነግረኝ እፈልጋለሁ። አሸናፊ የት ነው ያለው? ይኸውልህ አንድ ሪያሊቲ ልንገርህ። እውነቱ ምን መሰለህ? አንዳንድ ነገሮችን ኮሚኒኬት አድርገን ነበር፣ ቅድም ባልኩ ኬዝ ማለት ነው። ከማን ጋር ነው ኮሚኒኬት ያደርጋችሁት? ከአዲስ ጋር ማለት ነው። ኦኬ፣ ስለዚህ አዲስን ነው የምታውቀው። አዲስን ታውቀዋለህ። እሺ፣ እኔ አሁን ይኸውልህ ስለ አዲስ ሳይሆን እየጠየቅኩ ያለሁት አሸናፊን የት ነው ያደረጋችሁት? አሸናፊ የት ነው ያለው እያልኩ ነው። እኔ ሙሉ ኮሚኒኬት እያደረግን የነበረው በመሀል ላይ ካልሆነ በስተቀር ከአዲስ ጋር ነው ኮሚኒኬት እያደረግን ያለን። በነበረው ሰዓት ላይ አንዳንድ ነገሮችን ነገረን። ይሄን ነገሮች ብናደርግ የተሻሉ ነገሮችን ቤኔፊት ማግኘት ትችላላችሁ፣ የተሻለ ክፍያ ማግኘት የምችሉበት አማራጭ አለ ሲለን እንዴት ነው ማድረግ የምንችለው ሲል እያንዳንዱን ነገር ነገረን። ምንድነው አርጉ ያላችሁ? ማነው አርጉ ያላችሁ? ምንድነው አርጉ ያላችሁ? በቃ ከባለቤት እንደ እህት አድርገህ የምትጠየቋቸውን ጥያቄዎችና መረጃዎች በዛ መልኩ አስተላልፍ በሚል ለባለቤቴም ነገርኳት። በቃ አንቺ ዳር ከዚህ በኋላ እህቴ ነሽ፣ ማንኛውም አካል መጥቶ ቢጠይቅሽ እህቴ ነሽ። ከአዲስ ጋር ኮሚኒኬት ያደረግነው ደግሞ ቢያንስም ቢያድግም ማለት ነው ከሚገኙ ቤኔፊቶች ውስጥ እንደምታየው ነው። እንደዚህ አይነት ህይወት ውስጥ ከምኖር የተሻለ ህይወት ወይም የተሻለ ገንዘብ እናገኛለን ብለን ነው እዚህ ውስጥ የገባ ነው ማለት ነው። ስለዚህ አዲስ ይሄን ቤኔፊቶች ታገኛላችሁ፣ እንደዚህ ታገኛላችሁ በሚል አንዳንድ ነገሮችን ኮሚኒኬት አደረግን። ያችን ለመጠቀም ብለን ነው ባለቤቴንም እዚህ ውስጥ የከተትኳት ማለት ነው፣ እህቴ ነች ብዬ ማለት ነው። እሺ፣ ከአዲስ ጋር የት ነው የተገናኛችሁት? ማን ያገናኛችሁ? እንዴት ተገናኛችሁ ከአዲስ ጋር? አዲስን አጋጣሚ እኔ ስራ ማስታወቂያ እየዞርኩኝ ነበር እና እየዞርኩ ባለ ሰዓት ላይ ይሄን ነገር ኮሚኒኬት አደረገኝ ማለት ነው። ስራ እየፈለኩኝ ነበር። ከዛ
ይሄን ነገር እንደዚህ ብትሰራኩ ላይፍ ይስተካከላል፣ የተሻለ ገንዘብ ታገኛላችሁ፣ ህይወታችሁ የሚቀየራል ሲለኝ ምንድነው ብዬ ኮሙኒኬት አደረኩት። ያለውን ነገር አስረዳኝ። እንደዛ ከሆነማ እኔ ለውም በጣም ብዙ ጊዜ ከ6 ወር ከ1 ዓመት በላይ ስራ አስፈልግ ስለነበር የትኛውም ነገር እኔ መስራት ፈልጋለሁ፣ ችግር የለውም አልኩት። በዛ የተነሳ ነው እዚህ ውስጥ የገባ ነው እንጂ እኔ ሲጀመር እንደዚህ አይነት ህይወት ውስጥ ከምገባ ድህነቴን ይዤ ራሱ ብኖር ይሻለኛል፣ የቀን ስራ ራሱ ብሰራ ይሻለኛል እና የማይሆን ነገር ውስጥ ነው የከተተኝ። እኔ ደግሞ በወቅቱ ካለኝ ችግር አንጻር ነው ወደዚህ ውስጥ ህይወት ውስጥ የገባሁት እና አልፎ ተርፎ ደግሞ ባለቤቴንም እንደዚህ አይነት ህይወት ውስጥ የከተትኳት በዚህ የተነሳ ነውና በጣም ተሰምቶኛል። ማለት እንዲህ አይነት ነገሮች አሁን ላይ ወንጀል ካልሆነ በስተቀር በዚህች አሁን በሰራችኋት ትወና ትልቅ ብር የሚያስገኝ ከሆነ ቲያትረኞች ለምን ሀብታም አይሆኑ? ይሄን ያህል የእናንተ እንትን ምን ያህል ጠቃሚ ሆኖ ነው ይሄን ያህል ብር ሊያስገኝልን የሚችለው ብለህ እንኳን ማሰብ አትችልም እንዴ አንተ? ሲቀጥል እሺ አሸናፊ እንዴት ነው ያደርጋችሁት? እኔ አዲስን ነው በቃ ኮሙኒኬት ያደረገን፣ ሌላ ነገር ውስጥ የለውበትም። አዲስን ነው እንጂ የማውቀው ያኛውን አሸናፊ የምትሉትን አላውቅም። ከአዲስ ጋር እኛ በሌላ መንገድ እንድናጣራ እንድታረጉን አንፈልግም። ትሰማኛለህ አይደል? ሌላ ነገር ውስጥ አንገባ። ይኸውልህ አንድም ውሸት ሳትጨምር ያለውን ነገር እንድትነግረኝ ነው የምፈልገው። ካለበለዚያ ግን ይኸውልህ ያንተ ህይወት ምስቅልቅል ነው የሚወጣው። ያንተ ብቻ አይደለም የባለቤትህም ያንተም የቤተሰብህም ህይወት ነው ሊመሰቃቀል የሚችለው እያልኩ ነው። ትሰማኛለህ አይደል? ስለ እያንዳንዷ ነገር እውነቱን ንገረኝ እያልኩ ነው። አሸናፊን የት ነው ያረጋችሁት? የት ነው ያስገባችሁት? ይኸውልህ እስካሁን ቢያንስ ብዙ ነገሮችን ዋሽቻለሁ፣ ሪያሊቲው የምነግርህ ማለት ነው። አሁን ግን እየነገርኩ ያለሁት ሪያሊቲ እውነታን ነው የምነግርህ። እኔ የማውቀው አዲስን ብቻ ነው። እሱንም የማውቀው የስራ ማስታወቂያ ስዞር ይሄን አማራጭ ስለነገረኝ ብቻ ነው። ከዛ ውጪ ሌላውን ታሪክ እኔ በታሪክ አላውቀውም። ከፈለጋችሁ በምትፈልጉበት ኬዝ ቼክ ማድረግ ትችላላችሁ። ተገናኝታችሁ ከማታውቁት ሰው ጋር ስራ ስትፈልግ አገኘኸው፣ ስራ የሆነ ስራ ሰጠህ፣ ቲያትር ሰጠህ፣ ትልቅ ብር ከፍልሃለሁ አለህ። ከዛ አንተም አመንከው፣ ቀጥታ ወደ ስራ ገባ እና እያንዳንዱ ቀን በምናገኘው ሰዓት ላይ አፕዴት ሲያደርገን እውነት እየመሰለን ስለሄደ ነው ለሷም ያን ያህል ማትገባበት ማትወጣው አዘቅት ውስጥ የከተትኳት። ይኸውልህ አንድ ነገር ልንገርህ አይደል? እኔ ይኸውልህ በዚህም መንገድ ሆነ በሌላም መንገድ ይሄን ነገር ማጣራት አይቀርም። ነገር ግን ይሄን ነገር አጣርቼ የአሸናፊ መጥፋት ውስጥ የአሸናፊ እዚህ ነገር ውስጥ መግባት ውስጥ እጅህ ካለበት የምሬን ነው የምነግርህ፣ አጠፋለሁ። አንተ በታሪክ ትሰማኛለህ አይደል? ተጠንቀቅ የምሬን ነው የምልህ በታሪክ። ስለዚህ ይሄ ሁሉ ነገር እንዲፈጠር ማትፈልግ ከሆነ እያንዳንዷን ነገር እንድትነግረኝ እፈልጋለሁ። የነገርኩህ እውነት ነው። በቃ ለዚህ ብለን ነው በቃ የማይሆን አዘቅት ውስጥ የገባ ነው። ኤክስትራ ነገር ምንም ነገር እንደዚህ የምናውቀው ታሪክ የለም። በቃ ስንት ተከፈላችሁ? ሲያልቅ ነው አጠቃላይ ክፍያ የተባለ ነው። እንደዚሁ ዝም ብሎ የተወሰነ ነገሮች ለችግር ጊዜ የሚሆን ካልሆነ በስተቀር ንግግራችንና ክፍያ ይፈጸማል ያሉን ማለት ነው። ነገሩ ካለቀ በኋላ ከተጠናቀቀ በኋላ ይሄንን ሙሉ ኃላፊነት ወስዳችሁ ሲሳካ በሚል ነው የተቀመጠ እንጂ ያን ያለ የተጋነነ አሁን የሰጡን ነገር አይኖርም። ቀጣይ ላይ ግን የተሻለ ነገር ቢያንስ እንደሚከፍሉን ነው። እሺ፣ ስለዚህ እያንዳንዷን ነገር አዲስ ነው እዚህ ነገር ውስጥ ያስገባን ብለኸኛል። እሺ ተቀበልኩ። ስለዚህ ከዚህ በኋላ የምትነግረኝ ምንም ነገር የለም ማለት የደበከኝ ይሄ ነው ይሄን ነገር አስቀርቼብሃለሁ ልነግርህ የምፈልገው ነገር አለ የምትለው ነገር ምንም ነገር የለም? እርግጠኛ ነህ? ያለው እያንዳንዱ ነገሮች ከአዲስ ጋር የተገናኙ ነገሮች ብቻ ናቸው። እኛ የምናውቀው ታሪክ የተነገረን ነገር በአዲስ ጋር ያለ መረጃ አሁን የነገርን ነገር ብቻ ነው ያለው። ስለዚህ እሺ የምትነግረኝ ነገር ከሌለ እንግዲህ ያው ነገሩ ተጣርቶ እስኪያልቅ ድረስ አንተ በእኛ ቁጥጥር ስር ነው የምትውለው ማለት ነው። ይኸውልህ ትሰማኛለህ አይደል? አሁንም ቢሆን አንድ እድል እሰጥሃለሁ። የምትነግረኝ ካለ የመጨረሻ የምትነግረኝ ነገር ካለ እንድትነግረኝ እፈልጋለሁ። ይኸውልህ ምን መሰለህ እዚህ የማይሆኑ ህይወት ውስጥ የከተትኳት ባለቤቴንም ራሴንም ጭምር ማለት ነው ለሳንቲም በሚል ነው እንጂ ምንም የተለየ ነገር የለም። ከእንደገና ደግሞ እኔ አሁን ከእንደገና ተሯሩጬ ቢያንስ ቤት ኪራይ ያለ ስንት ስቃይ ያለና አሁን እኔ እንኳን በወንጀል ውስጥ ቁጥጥር ውስጥ ሆኜ ሰርቫይቭ ለማድረግ ማለት ነው የማይሆን ህይወት ውስጥ ነው የምገባው። እባክህ ተባበሪ። እኔ ከዚህ በኋላ እንደዚህ አይነት ህይወት ውስጥ ሌላ ሰው ራሱ ካለ ለማስተማር እሞክራለሁ እንጂ እንደዚህ ነገር አላደርግም። ሌላው ደግሞ እንድትረዳው ፈልገው አሁን ከነገርኩ ውጪ የተለየ አዲስ ነገር የምትሰማው የምታውቀው ነገር አይኖርም። ስለዚህ ለእግዚአብሔር ብለህ እባክህ እሱን ይኸውልህ ህግና እኛም እናጣራው ይሆናል። ለጊዜው ናውጣ
እሺ እንግዲህ ተመልካቾቻችን ነገሮች አሁን ላይ በጣም ውስብስብ ወደ መሆንና ሌላ ነገር ውስጥ ወደ መግባት እየሄዱ ነው ያሉት። እንግዲህ እንደሰማችሁት እንዳያችሁት ከሆነ ከዚህ ነገር በስተጀርባ የኛ የክሩ አባል የሆነ ከኛ ጋር አብሮ ሲሰራ የነበረ አዲስ የሚባለው ልጅ እዚህ ነገር ውስጥ ሁሉ አለበት ማለት ነው። ከሱ ጀርባ ደግሞ ማን እንዳለ ማን ይሄን ነገር እንደሚያሰራው ለማን ብሎ ይሄን ነገር እንደሚሰራ በአጠቃላይ የምናጣራው ነገር ይሆናል ማለት ነው። ሲቀጥል ደግሞ አሸናፊ እዚህ ኬዝ ውስጥ ይሄ የተፈጠረው ኬዝ በአጠቃላይ ድራማና ውሸት መሆኑን በዚህ ሁኔታ ማረጋገጥ ይችላል። ስለዚህ እዚህ ነገር ውስጥ ሁሉ ያለው አንድ ሰው አዲስ ነው ማለት ነው። ከአዲስ ጀርባ ደግሞ ማን እንዳለ እያንዳንዷን ነገር አጣርተን የምንደርስበት ነገር ይሆናል ማለት ነው። ከዚህ በኋላ ምንም የምናጠፋው ጊዜም ሆነ ሰከንድ የለም። ከዚህ በስተጀርባ ደግሞ የአንድ ሰው እጅ ይኖራል ብዬ አስባለሁ። አቶ አክሊሉ እሳቸውም ቢሆን ወደ ህግ የምናቀርብበት ጊዜ ሩቅ እንደማይሆን ቃል ገባላችኋለሁ ማለት ነው። ስለዚህ ውድ ተመልካቾቻችን አብራችሁን ቆዩ እስከ መጨረሻ ድረስ።